ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የሻምፒዮንስ ሊግ ተሳትፎ ቦታ እድል በእጃችን አለ ሲል አሰልጣኝ ማይክል ካሪክ ተናገረ። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው በአውሮፓ ሻምፒዮንስ ሊግ መሳተፍ ስለመቻሉ ተጠይቀው ነበር። ማይክል ካሪክ ሲመልሱም ሁሉም ሰው ይህንን ጥያቄ ማንሳቱ ያስደስታል፣ ለመጀመር ራሳችንን ጥሩ ቦታ እንዳስቀመጥን ያሳያልን ብለዋል። ቡድናቸው በጥሩ ደረጃ ላይ መሆኑን የገለጹት ማይክል ካሪክ ነገር ግን አሁንም የተሻለ ቦታ መሆን ወዳለው መሆንም አለብን ሲሉ ገልጸዋል። አሰልጣኙ አክለውም የሻምፒዮንስ ሊግ ተሳትፎ ቦታ እድል በእጃችን አለ፣ እድሉን የመጠቀም የእኛ ኃላፊነት ነው ብለዋል። የፕሪሚየር ሊጉ ዋንጫ የሲቲ ይመስለኛል ሲል ኢማኑኤል አዲባዮር ተናገረ። የቀድሞ ቶጋዊ የአርሴናል የፊት መስመር ተጫዋች ኢማኑኤል አዲባዮ የሊጉን የአሸናፊነት ግምት ለማንቸስተር ሲቲ ሰጥቷል። የአርሴናልና የማንቸስተር ሲቲን ቀጣይ ተጋጣሚዎች መመልከቱን የገለጸው ኢማኑኤል አዲባዮር በእኔ እምነት ማንቸስተር ሲቲ ሊጉን ያሸንፋልም ብሏል። ጆዜ ሞሪኒዮ በቪኒሺየስ ጁኒየር ጉዳይ ስለሰጡት አስተያየት የጠየቀው ተጫዋቹ እሱ በጣም ተሳስቷል ሲል ተናግሯል። ለመጀመሪያ ጊዜ በዚህ ጉዳይ ከሞሪኒዮ ጋር መስማማት አልችልም ሲል አክሎም በእግር ኳስ ውስጥ ለዘረኝነት ቦታ የለም ሲልም ተደምጧል። የቤኔፊካው ተጫዋች ፕሬስቲያኒ በዩኤፋ ታገደ። ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ የቀረበበት ጂያንሉካ ፕሬስቲያኒ በጊዜያዊነት ከእግር ኳስ መታገዱ ተገልጿል። የአውሮፓ እግር ኳስ ማህበር ቪኒሺየስ ጁኒየር ካቀረበው ቅሬታ በኋላ ተጫዋቹን በጊዜያዊነት ማገዱን ይፋ አድርጓል። ይህንንም ተከትሎ ተጫዋቹ ቤኔፊካ ሮብ ከሪያል ማድሪድ ጋር በሚያደርገው ጨዋታ የማይሳተፍ ይሆናል። በተፈጠረው ክስተት ዙሪያ የሚደረገው ምርመራ አሁንም መቀጠሉን ዩኤፋ አያይዞ ገልጿል። ተጫዋቹ ከምርመራው በኋላ ቢያንስ የ10 ጨዋታዎች እገዳ ቅጣት ሊጣልበት እንደሚችል እየተዘገበ ይገኛል። ጆዜ ሞሪኒዮ በጋዜጣዊ መግለጫ አይገኙም። የቤኔፊካው አሰልጣኝ ጆዜ ሞሪኒዮ ከሪያል ማድሪድ ጨዋታ በፊት በሚኖረው ጋዜጣዊ መግለጫ እንደማይገኙ ይፋ ሆኗል። አሰልጣኝ ጆዜ ሞሪኒዮ ለጋዜጣዊ መግለጫው ምክትል አሰልጣኛቸውንና አንዱን ተጫዋች እንደሚልኩ ተገልጿል። ጆዜ ሞሪኒዮ በመጀመሪያው ጨዋታ ቀይ ካርድ መመልከታቸውን ተከትሎ ሳንቲያጎ በርናቦ ላይ ጨዋታውን አይመሩም። አርሴናል ኢታድ ላይ ሲቲን ያሸንፈዋል ሲል ጋሪ ኔቭል ተናገረ። የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አርሴናል ማንቸስተር ሲቲን በሜዳው ያሸንፋል በማለት ተናግሯል። አርሴናል ወደ ኢታድ ስታዲየም ሄዶ ማንቸስተር ሲቲን ያሸንፋል ያለው ጋሪ ኔቭል ያኔ ሁሉም ሰው ሻምፒዮን መሆናቸውን ያረጋግጣልን ብሏል። የውድድር ዓመቱን በዚህ መልኩ ነው የማየው ያለው ጋሪ ኔቭል ሲቲ ሊደርስባቸው እንደሚችል አስቤ ነበር፣ ለትንሽ ጊዜ ሊበልጣቸውም ይችላል ብሏል። ስለ ሲቲ ያነሳው ጋሪ ኔቭል ማንቸስተር ሲቲ ነጥብ ይጥላል፣ የምናውቀው ጠንካራ ሲቲ አይደለም፣ ነገር ግን አሁንም ቢሆን በጣም አደገኞች ናቸው ሲል ገልጿል። ከሜሲ ጋር ግንኙነታችን ሻክሯል ሲሉ እጩ ፕሬዝዳንቱ ሁዋን ላፖርታ ተናገሩ። የባርሴሎናው እጩ ፕሬዝዳንት ሁዋን ላፖርታ ከሊዮኔል ሜሲ ጋር ያላቸው ግንኙነት እንደ ቀድሞ እንዳልሆነ ገልጸዋል። ግንኙነታችን እንደ ቀድሞ አይደለም ያሉት ሁዋን ላፖርታ በባሎንዶር ሽልማት ወቅት ለሰላምታ ወደሱ ሂጄ ነበር፣ እሱ ግን አልፈለገም ነበር ብለዋል። ከዛን ወቅት በኋላ ነገሮችን ለማስተካከል መሞከራቸውን የገለጹት ሁዋን ላፖርታ ነገር ግን ነገሮች ወደፊት እንደሚሻሻሉ ተስፋ አደርጋለሁ ሲሉም ተናግረዋል። ግንኙነቱ የሻከረ ቢሆንም እሱ በክለቡ ታሪካዊ ተጫዋች ሆኖ ይቀጥላል፣ ሐውልቱም በካምፕ ኖ ይቆምለታል ሲሉ ሁዋን ላፖርታ ተናግረዋል። ማንቸስተር ሲቲ ይፋዊ የእንቅልፍ አጋር ያገኘ ይመስላል። ማንቸስተር ሲቲ ከእንግሊዙ ታዋቂ የስሊፕ ብራንድ ሳይለንት ናይት ጋር የአጋርነት ስምምነት መፈጸማቸውን አስተዋውቀዋል። ይህንንም ተከትሎ ሳይለንት ናይት የማንቸስተር ሲቲን ይፋዊ የእንቅልፍ አጋር እንደሚሆን ተገልጿል። ማንቸስተር ሲቲ ባወጣው ይፋዊ ማስታወቂያ ደጋፊዎቻችንና እንግሊዛውያን ጥሩ የሌሊት እንቅልፍ እንዲያገኙ በጋራ እንሰራለን ብለዋል። ተቋሙ በበኩሉ ጥሩ የሌሊት እንቅልፍ
ለአእምሮ ጤናና አካላዊ ብቃት ጠቀሜታው ላቅ ያለ ነው በማለት ገልጿል። ቤኔፊካ የእናቱን ሕይወት ያተረፈውን ታዳጊ ጋብዟል። የፖርቹጋሉ ክለብ ቤኔፊካ የወላጅ እናቱን ሕይወት የታደገውን የ9 ዓመት ሕፃን ወደ ክለቡ ጋብዞታል። የ9 ዓመቱ ታዳጊ ወላጅ እናቱን መኪና ውስጥ ራሷን ስትስት የመኪናውን የአደጋ ጊዜ መብራት በማብራት እርዳታ ጠይቋል። ታዳጊው ቀድሞ ወደ አምቡላንስ የደወለ ሲሆን እርዳታ ሰጪዎች የአደጋ ጊዜ መብራቱን አይተው መኪናውን ከቆመበት በፍጥነት ለማግኘት ረድቷቸዋል። ታዳጊው ባደረገው የእርዳታ ጥሪ ምክንያትም የወላጅ እናቱን ሕይወት ማትረፍ መቻሉ ተገልጿል። ይህንንም ተከትሎ ታዳጊው የሚወደው ክለብ ቤኔፊካ ወደ ክለቡ ጋብዞት እንዳስጎበኘውና ጨዋታውን እንዲከታተል እንዳደረገው ተነግሯል። በተጨማሪም ታዳጊው ከቤኔፊካ ተጫዋቾች ጋር ፎቶ ተነስቶ ማሊያ ተበርክቶለታል። የሉዊስ ዲያዝ ኮንትራት ውስጥ ምን ተካቷል? ሉዊስ ዲያዝ በባየር ሙኒክ ባለው ኮንትራት ውስጥ ጀርመንኛ ቋንቋ መማር የሚያስገድድ አንቀጽ ተካቶ እንደሚገኝ ተገልጿል። ሉዊስ ዲያዝ ጀርመንኛ ቋንቋ መናገር ካልቻለ ከ5000 እስከ 50000 ዩሮ የሚደርስ ገንዘብ ከደሞዙ እንደሚቀነስ ተነግሯል። ሉዊስ ዲያዝ በሳምንት እስከ 3 የሚደርስ የቋንቋ ትምህርት ጊዜ ያለው ሲሆን ያሳየው መሻሻል በክለቡ እንደሚገመገም ተዘግቧል። በውሉ የተካተተውን አስገዳጅ የቋንቋ ሕግ አሟልቶ አለመገኘት ሉዊስ ዲያዝን ለገንዘብ ቅጣት ይዳርገዋል። ዲያዝ ባለፈው የውድድር ዓመት ሊቨርፑልን በመልቀቅ ባየር ሙኒክን መቀላቀሉ አይዘነጋም። በሮናልዶ ንግግር ፍልስፍናዬን ቀይሬያለሁ ሲሉ ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ተናገሩ። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በክርስቲያኖ ሮናልዶ ንግግር የስልጠና ፍልስፍናቸውን እንደለወጡ ገልጸዋል። ስለ ጠንካራ ልምምድ የተጠየቁት ካርሎ አንቸሎቲ በዚህ ዙሪያ የሮናልዶን ንግግር ነው የማስታውሰው ሲሉ ተደምጠዋል። ሮናልዶ ከመጠን ያለፈ ውሃ ተክሎችን ይገላል ብሎ ነበር ያሉት አንቸሎቲ ይሄ ንግግር አሁንም አብሮኛል ብለዋል። ልምምዶችን፣ ጉዞዎችን፣ ዝግጅቶችንና ጨዋታዎችን ማሰብ አለብን ያሉት አሰልጣኙ ይሄ ከሆነ ተጫዋቾቹ ሁልጊዜም በቂ ጉልበት ይኖራቸዋል በማለት አስረድተዋል። ካርሎ አንቸሎቲ አያይዘውም ለበርካታ ዓመታት አብሯቸው የቆየ የሮናልዶ ንግግር ለስኬታማው የአሰልጣኝነት ጉዟቸው እገዛ እንዳደረገላቸው ገልጸዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።